ገዳይ ነው አትፍሩ አብይ ገዳይ ነው እዚህም ሰዎች እንግዲህ በቀጣይ በየትኛውም አይነት ሃይማኖት ተቋማት እንደዚህ አይነት ተግባር እንዳይፈጠር ሲባል መማሪያ መሆን እንዳለባቸው ይሰማኛል ራሳቸው ሚዲያው ላይ ጉዳዩን ቀርጸው አውለውታል እና ሁኔታው እንደ ሀገርም እንደ ቤተክርስቲያንም ቢያሳዝንም በደቡብ ክልል ውስጥ የከተማ ፖሊስ አባላት የፌደራል ፖሊስ ባልደረቦቻቸውን ሲጭኑትና ሲያስሩ የሚያሳይ ተንቀሳቃሽ ምስል ከፍተኛ መነጋገሪያ ሆኗል። በአያት 49 ላይ በተፈጸመው እጅግ በጣም አስደንጋጭ በሆነ በአንድ ቤተክርስቲያን ላይ በተደረገ ጥቃት ላይ ለተሳተፉት እጅግ ከባድ የሆነ መረጃ ከፖሊስ እንደደረሰ ተሰምቷል። አርቲስት ብሩክታይት በሰይፉ ሾው ገና በ15 ዓመቷ ወደ ከተማ በወጣችበት ጊዜ እጅግ በጣም አሳዛኝ የህይወት ሁኔት እንደገጠማት የተናገረችው በብዙዎች ውስጥ የፈጠረው ትልቅ ተጽዕኖ የፖሊስ አካላት እርስ በርሳቸው ሲጣሉ ከሰሞኑን በተለይ በሶሻል ሚዲያ በስፋት ሲዘዋወር ነበር። ምንድነው ነገሩ? ወዴት ደረሰ? አንዳንድ ሊቀጡ የሚገቡ አካላትም በሶሻል ሚዲያ ከሰሞኑን በብዛት ተስተውለዋል። እነዚህ በዛሬ ቪዲዮ የምንመለከታቸው ዋነኞቹ ናቸው። ሌሎችም ቁም ነገር አዘል የሆኑ ሐሳቦችን አካትቼ ያለውኝ። ይሄንን ቤት ሰብስክራይብ አድርጋችሁ ቤተሰቡኑ ቪዲዮውን ላይክ በማድረግ ጀምሩ። ይህ አቡክ ሚዲያ ነው። ጋይስ በኢትዮጵያ በተለይ ከቅርብ ጊዜ ወዲህ እየተፈጠሩ ያሉ ነገሮች ብዙዎችን እያሳዘኑ እያስደነገጡ አንድነትን የሚሸረሽሩ በጣም መጥፎ የሆኑ ነገሮች በብዛት እየታዩ እንደሆነ ይታወቃል። ከሰሞኑን በአዲስ አበባ እንግዲህ በአያት 49 ላይ አንዲትን ቤተክርስቲያን የተወሰኑ አካላት ሲያፈርሱ ታይቶ ነበር። አባዊነት የሚሰማው ሰው አንድም ሰው እንዳያሳልፈው ሼር ኮፒ ሊንክ ያደርጋችሁ ለሚመለከተው አካል አድርሱ ጋይስ። በጣም ከባድ የሆነ ክስተት ነው የተከሰተው። በአያት 49 እንግዲህ በፕሮቴስታንት አማኞች ቤተክርስቲያን ላይ የደረሰው ውድመት ነው። ከባድ የሆነ ውድመት ነው የደረሰው። በዚህ ቪዲዮ ላይ የተሳተፋችሁ እያንዳንዳችሁ ግለሰቦች ዛሬውኑ በ24 ሰዓት ውስጥ በመንግስት ቁጥጥር ስር እንደምትገቡ እርግጠኛ የሆንኩ ነው። ይሄን ቪዲዮ መሰራላችሁ ጋይስ። ሁሉም ሰው የራሱን ሃይማኖት አክብሮ መኖር ሲቻል በሌላው ሃይማኖት ተከታይ ላይ እንደዚህ አይነት ተግባር መፍጠር እጅግ ከባድ የሆነ ቅጣትን የሚያስከትል ሲሆን እዚህም ሰዎች እንግዲህ በቀጣይ በየትኛውም አይነት ሃይማኖት ተቋማት ላይ እንደዚህ አይነት ተግባር እንዳይፈጠር ሲባል መማሪያ መሆን እንዳለባቸው ይሰማኛል ጋይስ። ሐሳባችሁ እስቲ ኮሜንት ላይ አስቀምጡ። ውድመቱ የተፈጸመበት ቤተክርስቲያን ይሄ የምትመለከቱት ነው። በዚህ መልክ ነው የፈረሰው። የመንግስተ ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን ነው። እንደምታዩት ነው የሆነው ማለት ነው። ሎክ ይሄንን እንደተመለከታችሁት ነው። በዚህ ላይ የተሳተፉት እነማን ናቸው? እነዚህ ምን አይነት ሰዎች ናቸው? እውነት ግን በጣም የገረመኝ ነገር ምንድነው? ድፍረታቸው እጅግ በጣም አስገርሞኛል። ምክንያቱም ህግ ባለበት በጣም የተሻለ የመንግስት መዋቅር አለ ብለን በመናስበው በአዲስ አበባ ከተማ ላይ ወጣው በዚህ ልክ ደፍሮ እንኳን አንድን ነገር እንኳን መንገድ ላይ አንድን ሰው ዝም ብሎ በጥፊ መምታት እዚህ ሲምፕል ቀላል ነው ወይ? እና በጣም ብዙዎችን ያነጋገረው ጉዳይ እንግዲህ በመሃል ከተማ በአዲስ አበባ እንግዲህ እንደዚህ አይነት ነገር ሲፈጠር የብዙዎች ልብ የተነካበት እንዴት በዚህ ልክ ሊሆን ይችላል የሚል እንግዲህ ብዙዎች ሐሳባቸውን የሰጡበት ጉዳይ ነው። ለማንኛውም ይሄንን ያደረጉት እነማን ናቸው? አሁን የአንዳንድ ሰው አመለካከት ምንድነው? ሙሉ የሌላ ቤተክርስቲያን ወይም የሌላ ሃይማኖት ተከታዮች ናቸው ይሄንን ያደረጉት ብለው ብዙ ሐሳብ እየሰጡ ያሉ አካላት አሉ። እና ለመሆኑ እነዚህ ሰዎች እነማን ናቸው? ህግስ ምን አለ? እጅግ አሳዛኝ ሰበር ተሰምቷል። የእምነት ተቋማትን ሰብረው የዘረፉ ተጠርጣሪዎች በቁጥጥር ስር ውለዋል። ዛሬ ሰኔ 15 2018 ዓ.ም በአዲስ አበባ በለሚኩራ ክፍለ ከተማ ከምሽቱ 12 ሰዓት አካባቢም ብዛት ያላቸው ወጣቶችና ሴቶች የመንግስተ ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያንን ሰብረው በኃይል በመግባት 10 ሚሊዮን 132 ሺህ ብር የሚገመት የቤተክርስቲያኑን ንብረት በመዝረፍ ከአካባቢው ሊሰወሩ ችለዋል። በዚህም የአዲስ አበባ ፖሊስ ኮሚሽን ባደረገው ብርቱ ክትትል 21 የሚሆኑ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ መጀመሩን አስታውቋል። እንዲህ አይነት የሃይማኖት ግጭትን የሚቀሰቅሱና ተከባብሮ የኖረውን ህዝብ በጥርጣሬ እንዲተያይ የሚያደርግ አሳፋሪ ወንጀል በመሆኑም አስፈላጊውን እርምጃ እንደሚወስድ የአዲስ አበባ ፖሊስ ኮሚሽን አስታውቋል። አያሳፍርም? የምር ግን እንዴት አይነት ዘግናኝ በሆነ ዘመን ላይ ነው የደረስነው ጋይስ። አይከብድም? ቤተክርስቲያንን ይሁን በአካባቢው የኖረ ሰው ደርሶ ከዘረፈ እውነት በጣም ነው የሚያሳዝነው። እና አንዳንድ ሰዎች በሶሻል ሚዲያ የኦርቶዶክስ ሃይማኖት ወይም የሌላ ሃይማኖት ተከታይ በቀጥታ እንዳደረገ ብዙዎች በሶሻል ሚዲያ ሲናገሩ ሰምቻለሁ።
ይሄ ጉዳይ እንደዚህ አይነት ነገር ያለበት አይመስለኝም እኔ። ምክንያቱም ሁላችንም በሃይማኖታችን ተከባብረን የኖርን ህዝብ ነን። እኛ የሃይማኖት ልዩነት የተጀመረው እኛ በሃይማኖታችን ሁላችንም እርስ በርስ ተከባብረን ያለን ሰዎች ነን እንጂ እውነትም አሁን እነሱ እንደምናገሩት ወይም የሆነ በሶሻል ሚዲያ እንደዚህ እንደሚዘዋወረው መረጃ የሆነ ሃይማኖት ተቋም ተከታይ ይሄንን አላደረገም። በእርግጠኝነት ይሄንን ልብ እንድትሉ ያስፈልጋል። ለዚህ ደግሞ የዚህ የቤተ ክርስቲያኒቷ የቅርብ የሆኑ አካላትና ኃላፊነት ያለባቸው አካላት እንደዚህ ስሉ ጥሩ የሆነ ነገርን ሰምቻለሁ። ሁላችንም በዚህ አይነት መንገድ ነው ልንገነዘብ የሚገባው። ለእምነቱ ጥላቻ ያላቸው ጥቂት ግሩፖች በየአካባቢው ይኖራሉ። እንዳጋጣሚ እኛም በመደባ ባገኘንበት በዚህ የአምልኮ ስፍራችንም ላይ በአካባቢውም ላይ ነበሩ እና እኛ የደረሰብን ያው ጥቃት ነው። የአምልኮ የእምነት ጥላቻ ጥቃት ነው። ይህንን ያደረጉት እንደ አጠቃላይ የሌሎች ቤተ እምነት አጠቃላይ ሳይሆን በየቤተ እምነት ውስጥ ተመሽገው የተለያየ አጀንዳ የማስፈጸም ተልዕኮ ያላቸው ግሩፖች ይህንን ጥቃት ፈጽመዋል። ትልቅ ጉዳት የደረሰብን እውነት ለመናገር ንብረት ወድሟል፣ ተዘርፏል። እንደምታዩት ቤተክርስቲያኒቱ ከምዕመናን ሰብስባ በሌላት አቅም እንግዲህ እኛ ሀብታችን እግዚአብሔር ነው፣ ሲቀጥል ደግሞ የምናገለግለው ህዝብ ነው እና ያንን በደቦ በመግባት እንግዲህ የተለያዩ ሚዲያ ላይ እንዳያችሁት እኛ በእርግጥ የበላይ አመራሮቻችንን ስለምንጠብቅ በካውንስል ውስጥ ያሉትን በራሳችን የለቀቅ ነው የለም። ህብረተሰቡና ለወንጌሉ የሚቆረቆረው አማኝ ግን ራሳቸው ሚዲያው ላይ ጉዳዩን ቀርጸው አውለውታል እና ሁኔታው እንደ ሀገርም እንደ ቤተክርስቲያንም ቢያሳዝንም የመንግስት መዋቅር ውስጥ ያሉ የጸጥታ አካላት ከክፍለ ከተማ ጀምሮ የወሰዱት እርምጃ ካውንስሉ የወሰደው እርምጃ ግን በጣም ይመሰገናል። ዶክተር ጌትነት ለማ እንዳሉት ከሆነ የተኛውንም ሃይማኖት አይወክልም ብለዋል። እኔም ይህንን ነው የምስማማው። ጤነኛ የሆነ ሃይማኖት ያለው ሰውና በሃይማኖቱ ደግሞ ፈጣሪውን የሚያመልክ ሰው እንደዚህ አይነት ተግባር ላይ ሲጀመር አይሳተፍም። ይሄ የትክክለኛ የሃይማኖት ሰው ተግባር አይደለም። ይህ የሆኑ አካላት አሉ በየሃይማኖት ጥፋትን ለመስራት ተቀመጡና ራሳቸውን ለጥፋት ያዘጋጁ ሰዎች አሉ። ሲጀመር የሃይማኖት አካላት ወይም ሃይማኖቱን አክብሮ የሚኖር ሰው በፍጹም አይዘርፍም፣ ሌባ አይደለም። እንደዛ አይሆንም በፍጹም። ስለዚህ ይህንን ያደረጉ አካላት ኦልሬዲ ለዚህ ዓላማ የተሰማሩ ሰዎች መሆናቸውን ተናግረዋል እንጂ አንድን ሃይማኖት እያዘን የምንጨፈጭፍ እያዘን የሆነ ነገር የምንናገር አእምሮ ያለው ሰው እንደዚህ አያደርግም። ሲጀመር አእምሮ ኖሮት ጤናማ የሆነ ሰው ትክክለኛ የሆነ አእምሮ ያለው ሰው ይህንን አያደርግም። ይህንን ያደረጉት ለዚህ ተግባር ራሳቸውን የሰጡ ሰዎች መሆናቸውን ልብ እንድንል ያስፈልጋል። ከዚህ በመቀጠል በጣም ጥሩ ነገሩ ምንድነው? ህግ ነገሩን ይዞታል። ከዚህ በኋላ በህግ አግባብ ነው እነዚህ ሰዎች የሚጠየቁት ማለት ነው። ግን ጋይስ እውነት እንደዚህ አይነት በተለይ ከሃይማኖት ጋር የምናደርጋቸው ነገሮች ምንም ሊሆን ይችላል የሚጠራው አምላክ አለው ሰው እና ፕሌስ ጥንቃቄ ብናደርግ አንዳንድ ጊዜ ትልቁን አሳዛኝ ነገር ደግሞ በህይወታችን ባናመጣ። በእርግጠኝነት እናቶችም ተሳትፈዋል። ታውቃላችሁ፣ ቪዲዮ ላይ አይታችኋልና እናቶች ሲደበድቡ ነበረ። አራ ምን ሆነን ነው እንደዚህ የምንሆነው? ሴቶች በዝርፊያ ሴቶች ያውም በገሃዱ ዓለም ያውም በትልቅ ከተማ ውስጥ ፕሊስ አስተውሉ። ምንም ያክል ስሜታችንን መቆጣጠር ቢከብደን ያንን አይነት ቅስፈት ማለፍ እንችል። ፕሊስ የሆነ ደረቱን የነፋ ወጣት ብቻ ቢሆን አይገርመኝም። ሴቶች፣ አባቶች እኔ እንጃ የሃይማኖቱ ጥላቻ ኖሮባችሁም የምታደርጉ ከሆነ ሃይማኖት በመጥላት እንደዚህ በማድረግ ሃይማኖትን ተጽዕኖ ማምጣት ባይዘው በሃይማኖት አይቻልም። እንደውም ራሳችንን የምናመልከውን ሃይማኖት ነው የምናስወቅሰው። እኛ ምን አይነት ሰዎች እንደሆነን ነው ለሰዎች የምናሳየው እንጂ መልካምነታችን ጥሩነታችን ታይቶ አይ ቲንክ ሃይማኖታችንን የራሳችንን እናስፋፋለን። እንደዚህ አይቻልም። ይሄ የሞኝ አስተሳሰብ ነው እና በአዲስ አበባ ሆኖ እንደዚህ የሚያስብም እንደዚህ ለመዝረፍም የሚመኝ አለ ብዬ አስቤ ባላቅም፣ ግን ይሄ ድርጊት በጣም በሶሻል ሚዲያ መነጋገሪያ ነበር። ብዙዎች ይያዙ፣ መያዝ አለባቸው፣ መቀጣት አለባቸው ብለዋል። እንግዲህ እንደተባለውም ህግ በቁጥጥር ስር አውሏቸዋል። ይሄ በጣም መልካም የነበረ ነው ከሰሞኑን ማለት ነው። ጋይስ አርቲስት ብሩክታይት ወይም በተለይ በፊልም ስራዎች የምናውቃት ብሩክታይት በሰይፉ ሾው ቀርባ የተናገረችው ነገር እውነቴን ነው የምላችሁ፣ መልካምን ነገር ማድረግ
የትም ብትሄዱ አንድ ቀን ልታወስ እንደሚችል ብዙዎችን ልብ እንድንል አድርጎናል። ከዛ በላይ ደግሞ ያቺ ሴት ግን ማን ናት? ታስታውሻለሽ ፊቷንና? እሷ ፊቷን በጣም አስታውሰዋለሁ። ቀይ ወፈር ያለች ሴትዮ ነች። ታቱ ቅንድቧ የሆነ ታቱ የተሰራ ነው። በደንብ ነው ማስታውሳት። ምክንያቱም የሆነ ነገር እንዳልሆን የታደገችኝ ሴት ናት። ላላስታውሳት አልችልም። ልታገኛት አልሞከርሽም ነበር? እኔ ጭራሽ ረስቼዋለሁ። እድሜ እየሄደ ከፍ እያልክ ስትመጣ ነው የሰዎች እንትን ትዝ የሚልህ። የሰሚራ ታሪክ ነው ይበልጥ የሰሚራ ታሪክ ነው። በጣም ስላስለቀሰኝ ምን ሆኜ ነው እንደዚህ ያለቀስኩት ብዬ ከራሴ ጋር ትጠይቃለህ አይደል? ምክንያቱም የሰሚራን ታሪክ በእውነት እሪ በቃ ያልኩ ነው እያለቀስኩ የነበረው። በቃ መልካም ሰዎች፣ እንደዚህ አይነት መልካም ሰዎች አሉ። የተወሰነ መጥፎ ሰዎችን እያየን ጥሩ ሰዎች የሌሉ ይመስለናል፣ ግን አሉ። በቃ እንዲህ እኔ እንጃ እግዚአብሔር በጣም የባረካቸው ሰዎች አሉ። ስለዚህ ያው እንግዲህ የሰሚራ እናት ልደታ ላይ የዛሬ 12 ዓመት ከሐዋሳ ከቀብር መልስ ስትመለሺ አንዲት 15 ዓመት ልጅ አግኝተሽ አዲስ አበባ ቤትሽ አምጥተሽ አስቀምጠሻት ምንም እንዳትሆን አግባብተሽ መለሻትና ከቤተሰቦቿ ጋር ቀላቀልሻት። ያቺ ታዳጊ ግን እንደወጣች ብትቀር ኖሮ ዛሬ ላይ የምናገኛት እዚህ ጋር ቁጭ ብላ የምታወራው ብሩክታይት አትሆንም ነበር። እና በደግነት ውስጥ መመላለስ እንደዚህ ነው። እዚህ ምድር መልካምን ነገር እንደማድረግ ያለ ነፍስን የሚያረካና በጊዜ ሂደት ምስጋናንም ክፉን ነገር ማድረግ ደግሞ በጊዜ ሂደት አሳዛኝ የሆነ ውጤትን ሊያመጣ እንደሚችል ከብሩክታይት አስተዋልኩኝ። እጅግ በጣም በሚገርማችሁ ሁኔታ እንግዲህ በ15 ዓመቷ ከዛ ከሀገሯ ስትወጣ ማለት ነው። አይ ቲንክ የሐዋሳ ልጅ መሆኗንም ዛሬ ነው ልብ ያልኩትና ወጣ ልክ ወደ አዲስ አበባ ከደረሰች በኋላ እንዳትጠፋ ከ12 ዓመት በፊት የሆነ ታሪክ ነውና እንዳትጠፋ ይቺን ሕፃን ልጅ ከመኪና ወይም ይቺን ልጅ ከመኪና ውስጥ ይዛ ወደ ቤቷ ወስዳ እንዳትጠፋ እቺ አሁን የምንመለከታት በጥሩ ስራዎች የምናቃት እንግዲህ በጣም ብዙ የምታዝናናን አይነት ሰው የሆነችው ሰው እንድትደርስ የአንዲት እናት የአንዲት ሴት ድርሻ ነበረባትና ዛሬ ፈልጉልኝ ያለች ነው የምትገኘው። በእውነት እጅግ በጣም ውስጥ የረከው በምን እንደሆነ ታውቃላችሁ። ዛሬ በመልካምነቷ አስታወሰቻትና ይገርማል። ግን አይታችኋል፣ ክፉ ነገር እንደዚሁ አሳዛኝ ሲሆን መልካም የምንሰራቸው ነገሮች ደግሞ በሆነ እድሜ ላይ የሆነ ሰውን ለደስታ እንዲቆም ያደርገዋል። እቺ ሴት እንድትቆም ምክንያት ሆናለችና ለማንኛውም እቺ ሴት እየተፈለገች አለች። ማንነሽ? ለማንኛውም የት እንዳለሽ አይታወቅም፣ ግን ማንነቷን ያው በተወሰነ መልኩ እየተናገረች እንዳለችው አስተውላችኋልና እባክሽን እንደውም ተገኝተሽ ለኛም በቃ እንድናመሰግንሽ እድል እንድትሰጭን ለማለት እፈልጋለሁ። ግን በጣም አንዳንድ ሰዎች እንዲቆሙ ዋጋ የከፈሉ ሰዎች አሉና ብሩክታይት ይቺን እንድትሆን እንግዲህ ያደረገች እጅግ በጣም ትልቅ ኢትዮጵያዊት ሴት ቴንኪው ለማለት እንፈልጋለን። ከተገኘች እንግዲህ ሁላችሁም ይህንን ቪዲዮ የእሷን ቪዲዮ አድርሱላት። ለማንኛውም ሌላኛው ከሰሞኑን በጣም መነጋገሪያ የነበረው እርስ በርስ የፖሊስ አካላት ሲጣሉ ሲደባደቡ ታይቶ ነበር። ይሄ ጉዳይ በጣም ብዙዎች ጋር መነጋገሪያ ሆኖ ነገሩ ምንድነው የሚል ጥያቄ ፈጠረ። አዲስ መረጃ በፌደራል ፖሊስ እና በከተማ ፖሊስ መካከል የተከሰተው ክስተት ምንድነው? ሙሉ መረጃውን ልንገራችሁ። እናንተ እስከዛ ፎሎ፣ ላይክ፣ ሼር፣ ሪፖስት እያደረጋችሁ መረጃውን ለብዙሃን ማድረስ ትችላላችሁ። በደቡብ ክልል ውስጥ የከተማ ፖሊስ አባላት የፌደራል ፖሊስ ባልደረቦቻቸውን በኃይል ወደ ጸጥታ ተሽከርካሪ ሲጭኑትና ሲያስሩ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ተመሳሳይ የህግ ማስከበር ኃላፊነት ያለባቸው ተቋማት እርስ በርሳቸው በዚህ መልኩ ፍጥጫ ውስጥ መግባታቸው በህዝብ ዘንድ ድንጋጤን የፈጠረ ሲሆን በጸጥታ መዋቅሩ ቅንጅትና መከባበር ላይም በርካታ ጥያቄዎችን አስነስቷል እየተባለ ይገኛል። የከተማው ፖሊሶች የኃይል እርምጃውን የወሰዱት ምክንያት እስካሁን በውል አልታወቀም። ጉዳዩም ከበላይ የጸጥታ አካላት አስቸኳይና ግልጽ ማብራሪያ የሚሻ አሳሳቢ ክስተት ነው እየተባለ ይገኛል። እስካሁን ባለው መረጃ እንግዲህ ምንም የተባለ ነገር እንግዲህ የለም። እኔ እውነቱን ለመናገር ከዚህ መረጃዎችን ጠብቄ ቢሆንም ግን አላገኘውም። እስካሁን ባለ መረጃ ምን ተፈጠረ የሚል ጥያቄ ትልቁ ሲሆን፣ ሌላኛው ደግሞ የህግ አካላት እርስ በርስ እንኳን የሚጣሉበት ነው እንደ የኛ ሀገር እስክንል ድረስ ያደረገ አይነት ነው። ለመሆኑ ይሄ ጉዳይ እንዴት ይታያል?
ጋይስ ከሰሞኑን በሶሻል ሚዲያ በጣም ከመንቀሳቀሱ ልቤን ከሰበሩና ካዘንኩባቸው ከጠቅላይ ሚኒስትራችን ከዶክተር አብይ ጋር ተያይዞ የሰማሁት ነገር እንደ አንድ ሰው በጣም አዝኛለሁም ተሰምቶኛል የምር። እስኪ ለምንድን ነው ያዘንኩት? ለምንድን ነው የደነገጥኩት? አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ሰይጣን ነው። እንደውም አብይ ሰይጣን ነው። አብይ ሰይጣን ነው። ለምንድን ነው ይሄን ያልኩት? ለምንድን ነው ይሄን ያልኩት? እንዴት እንደሆነ ታውቃላችሁ? እንደዚህ ያለ ነገርን የሚያዝ መጽሐፍ ቅዱስ አለ እንዴ? ንገሩኝ። እንደውም መሪዎቻችን ቢደክሙና ክፉ መሪዎች እንኳን ቢሆኑ እንደዚህ እንድናደርግ የሚነግረን የመጽሐፍ ቅዱስ ክፍል ካለ አሳዩኝ። ሰውን ሰይጣን ነው ብለን ነፍሰ ገዳይ ነው ብለን አላቅም። እኔ ማንም ሰው ሶሻል ሚዲያ ላይ የሚናገረውን ንግግር የመቃወም እንትን የለኝም። ይህንንም ምንም እያልኩኝ አይደለም። ግን ደግሞ እንደ አንድ ሃይማኖት መሪ እንደ አንድ ቤተክርስቲያንን እንደሚመራ አካል ከፊት እንዳለ አካል መጸለይ ጥፋት ካለበት ዱዓ ማድረግ እንጂ የሚያስፈልገው በዚህ ሁኔታ ወተን ነፍሰ ገዳይ ነው ብለን ሰይጣን ነው ብለን አትፍሩ እያለን እያደፋፈረን ለጥፋት መነሳት አላውቅም። ሌላ ሰው ማንም ብናገር አይገርመኝም። እኔ ግን ትንሽ በእውነት አዝኛለሁ። ያሳዝናል ከምር። ለምን እንደዚህ ይሆናል? ቀጣይ ያለ ትውልድ ምን ይማራል? ክፉ ላደረጉ እንኳን እንድንጸልይ አይደለም የመጽሐፍ ቅዱስ መልእክት? መጥፎ የበደሉንን ይቅር እንድንላለን። ጥፋት እያጠፋ እንኳን ቢሆን በሶሻል ሚዲያ እንደዚህ ካለን ይከብደዋል የምር። አብይን እንግዲህ ይርዳው ነው እኔ ማለት የምችለው። በዚህ ሰዓት በጣም ፈተና ነው። ማንም ሰው እኮ ለመምራት እድል አግኝቶ እዚህ ቦታ ላይ ቢገኝ ምን ሊያደርግ እንደሚችል አናቅም። ይህንን የሚያዝየት ነው። እስኪ ከኔ የተሻለ ማብራሪያ ልትሰጡኝ የምትችሉ ካላችሁ እዚህ ኮሜንት ሴክሽን ላይ ስጡኝ። አስፈላጊ ነው እንዲህ ማለት? ቀጣይ ያለው ትውልድ በመሪያቸው ላይ ማመጽ አለበት አይደል? ቤተክርስቲያን ማመጽ አለባት አይደል? ጥያቄ ነው። ሁላችሁም እስኪ መልሱልኝ። ለማንኛውም ይሄ ነገር በጣም የሚያሳዝን ሲሆን በቃ ምን ልበላችሁ፣ እውነት እንደ አንድ መሪ ከፊት እንዳለ በድካሙ ባላስተዋለበት ከጎኑ መቆም ስንችል ሁላችንም ከብዷል ነገሩ። አላቅም እኔ በዚህ መልክ ግን መሪዎች ከሆነን መምከር ደርሰን እየቻለን እንዲህ ቢሆን ማለት እንኳን የምንችል ተሰሚነት ያላቸው አካላት በዚህ ልክ ማለታቸው ትንሽ አሳዝኖኛል። ጋይዝ ሰሞኑን በሶሻል ሚዲያ የሚፈጠሩ ነገሮች ምንም እየጣሙኝ አይደለም። ደግሞ እኔ ግብረ ሰዶማዊነት ብየዋለሁ። ይሄንን ቪዲዮ አሁን ቀጥዬ የማሳያችሁ ምንድነው? ወጣቶች ምን እየሆኑ ነው ያሉት? ስሜል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን እነዚህ ልጆች እነማን እንደሆኑ እኔ ምንም አይነት መረጃው የለኝም፣ ግን መያዝና በህግ መቀጣት አለባቸው 100% እላለሁ። ለምን መሰላችሁ ይሄንን እምለው? ሶሻል ሚዲያ ላይ ብዙ ህፃናት አሉ። አሁን በተለይ በእኛ ሀገር ባለው ያልተገደበ የሶሻል ሚዲያ አጠቃቀም በብዙ ህፃናት እጅ ላይ ስልክ ይገኛል። በዚህ ስልክ ላይ እንግዲህ ቲክቶክን ስክሮል እያደረጉ በአይናቸው ይሄንን ነገር ማየታቸው አይቀርም። ታዲያ ወንድና ወንድ መጋባት ጀምረዋል እኛ ሀገር በይፋ። ሜቢ በእርግጠኝነት ፕራንክ ሰርተናል ልትሉ ትችላላችሁ። እንደዚህ አይነት ግን ፕራንክ የለም፣ ሲሪየስ የሆነ ነገር ነው ጋይዝ። በሌሎች ሀገራት እንደዚህ አይነት ስራዎች እስከ ሞት ያስቀጣሉ፣ እስከ ሞት ኢራንን ጨምሮ። በጣም በአሳዛኝ ሁኔታ እንዲህ አይነት ድርጊቶች ከሴት ጋር መደረግ ያለበትን በፍቅር ዓለም ለትዳር የሚደረጉ ነገሮችን እንዲህ ቀርጾ ማዋል ይሄ ፕራንክ ነው ብትል እኔ አልሰማህም። እውነቴን ነው የምላችሁ። ህግ ሆይ ይሄንን በትኩረት እንድታይና እነዚህ ልጆች ተገቢውን ቅጣት እንዲያገኙ ነው የምፈልገው እኔ በግሌ። ምን ማለት ነው? ልብ በሉ። በዚህ ጊዜ ማቃናት ካልቻለን አደጋ ውስጥ እየገባን ነው። ሼም ነው በእውነት። መንግስት አለን፣ ሃይማኖት አለን። እኛ በፍጥነት መያዝ ያለባቸው ነው
ብዬ ማስበው። እናንተ ሐሳባችሁን አጋሩ። በጣም በሶሻል ሚዲያ ከሚንቀሳቀሱ ነገሮች መነጋገሪያ የሆኑት እነዚህ ናቸው። ለመሆኑ ግን እጅግ በጣም ከባባድ ነገሮች እየተሰሙ አሉ። በኢትዮጵያ ውስጥ ከባባድ ነገሮች እየተሰሙ አሉ። ይሄ ሁሉ ኃጢአታችን ውጤቱ እንዴት እንደሆነ ታውቃላችሁ? የኃጢአታችን ውጤት አይደለም ልትሉ ትችላላችሁ። ግን የኃጢአታችን ውጤት እያመጣ ካለው በአንድ ሆስፒታል የተሰማው ነገር ተጣብቆ የተወለዱ ህፃናት ናቸው። እባካችሁ ይህን ቪዲዮ ሼር፣ ኮፒ ያደረጋችሁ ሊረዱን ለሚችሉ አካላት አድርሱልን። እነዚህ ሁለት የምትመለከቷቸው ሴቶች ናቸው። ሌላ ሆስፒታል ነው በዚህ መልኩ ተጣብቆ የተወለዱት። ቤተሰብ እንግዲህ ምንም አይነት አቅም የለውም። ሆስፒታሉ ነው የረዳቸው ያሉና እንግዲህ ፈጣሪ ብሎ እነዚህን ልጆች ሊረዳ የሚችል ሕክምና አለ ተብለናልና ይህንን ሕክምና ከቤተሰብ አቅም በላይ ስለሆነ እባካችሁ ነው የሚመለከታችሁ አካላት ይህን ቪዲዮ ኮፒ ሊንክ ያደረጋችሁ ሼር አድርጉልን። ከስር ባለው አድራሻ ደግሞ እነዚህን ልጆች ማግኘት ይቻላል። እባካችሁን አግዙልን። ይሄኛው ነው የስራችን ውጤት ማለት ነው። ሁላችንም የምናደርገው ነገር የእጃችን የስራ ውጤት ነው። ታውቃላችሁ፣ ሁለት መንታ ልጆች ሲወለዱ ተጣብቀው ነው የተወለዱት። ሴት ናቸው ሁለቱም እና ከባድ ነው። እንግዲህ አሳዛኝ ነገሮች በተፈጠሩ ቁጥር የሚያስደነግጡ ነገሮችም ተፈጥሯዊ የሆኑ ነገሮች እየሆኑ ነው። ይህ የኢትዮጵያ አሁን ያለው አሳዛኝ ሁኔታ ነው። ለማንኛውም በሶሻል ሚዲያ ከሰሞኑን መነጋገሪያ የነበሩ ነገሮች እነዚህ ናቸው። አልቀው አይደለም ግን በትኩረት ሀሳብ የሚሹ መነጋገር ያለብን ጉዳዮችን አነሳን። ይህ አቡክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ በመሆን ይህንን ቪዲዮ ለብዙዎች ሼር አድርጉ። ሀሳባችሁን መታረም ያለብን ነገር ካለ እንዲሁ ደግሞ ማስተካከል ያለብን ነገር ካለ እንድታጋሩኝ ጠየኳችሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ